ሰላም ሰላም ውዶችዬ፣ እዩ አታክልት ውሃ እያጠጣሁኝ ነው። ይኸውላችሁ ይሄ በጣም ረጅም ሳር ነው። ቅድም ነው የጀመርኩት፣ ድምፁ እንዳይረብሻችሁ። ፀሐይ ነው እንግዲህ፣ አሁን በጋ መጣ። በቃ እዩልኝ ውዶችዬ። ስንት ሰዓት መሰላችሁ የጀመርኩት? ይሄ በዚህ ሀገር በሊባኖስ ሰዓት አቆጣጠር የጀመርኩት ወደ 9 ሰዓት በቃ ለ9 5 ጉዳይ ምናምን 8 9 አልሞላም። እና ውዶች እዩ በዛው ግቢያችንን እያያችሁ። ይሄ መካከለኛው ገጠር ነው። በጣም ኃይለኛው ገጠር እዛ ቂጣ የምንጋገርበት ነው። ይሄ ደግሞ ያው እኛ ባይዘባይ ከተማን ቤት አላቸው። ይሄ ደግሞ መካከለኛው ነው። ያኔ እንዴት ልበላችሁ፣ ከአዲስ አበባ ደብረ ዘይት፣ ከአዲስ አበባ ምንድነው የሚባለው ቅርብ ቦታዎች የሉ። ያኔ ከአዲስ አበባ ለምሳሌ ከቦሌ ከስቴዲዮም እስከ ሰበታ ምናምን ያሉ ቦታ ነው ይሄ። ያኔ ዋናው ከተማ ላይ አይደለም ያለ ነው። ያው ገጠር ነው የሚባለው። እና ያው እና ውዶችዬ ይሄው አሁን እዛ ነን። ይሄ የኛው ግቢያቸው ማለት ነው። ይሄ ታምርም። እና አሁን ይሄው ውሃ እያጠጣሁኝ ነው። አያችሁ እንግዲህ ይሄ 4-5 ሰዓት ይፈጅብኛል። እዚህ ላይ ቁሚ ነው ማጠጣ። ይሄ በሚረጨው የለም፣ ይሄ ገዞን ነው የሚባለው። ታውቃላችሁ የአረብ ሀገር እህቶቼ፣ አልነግራችሁም። ኢትዮጵያም ብዙ ሰው ያውቃል። እና ይሄ ሳሩ ማለት ነው። እና ግን ይሄ ያው ምን ብዬ ልንገራችሁ ሰዎቼ፣ በቃ እንዴት እንደሆነ አላውቅም። ገና እንደገባው ሰሞን እኔ እንደዚህ በቱቦ አላጠጣም። በቱቦ ማጠጣው ይሄ እንደዚህ ያለ ግንዶችን ነበረ። እንደዚህ ያያችሁ እንዲህ ግንዶችን ነበረ። ግን ከተወሰነ ጊዜ ጀምሮ ምንድነው ያመጡት? ይሄ እንትኑ ይሄ ሳር የሚቆርጠው ሰውዬ ምንድነው የሚያደርገው? ሳሩን ሲቆርጥ ይሄ የሚረጨው የለም፣ ይሄ ዝም ብላችሁ በተራ እየከፈታችሁ ውሃ የሚረጨው ሳሩ እሱን እያበላሸ አስቸገረ። ከዛም በቃ እነሱም ሰለቻቸው ይሁን ወይ አውቀው ይሁን ገንዘብ አለማውጣት ይሁን አይደል ነው ያልገባኝም ውዶችዬ። በቃ ብዙ አመት ሆኖኛል እንደዚህ ነው የማጠጣው። ብታዩ እግሬ ራሱ በቃ ያብጣል። በጋ ሲመጣ በቃ ሰው አይደለሁም እኔ። ልክ እንዴት ብዬ ልንገራችሁ፣ ሌላ ቦታም አለ። ሌላ ቦታ ደግሞ ነግሬያችኋለሁ። እኛ ምን ብዙ ላይ ያላቸው ሰዎቹ ወደ 7 ምናምን ቤት አላቸው። ግን እኛ ኦሬዲ የምንኖርባቸው ቤቶች 4 ናቸው፣ እየተዟዟርን ማለት ነው። 3ቱን አንኖርበትም። እና እግዚአብሔር ይጨምርላቸው፣ እግዚአብሔር አብዝቶ ሰጧቸዋል። ግን ምን ልላችሁ መሰላችሁ፣ በጋ ሲመጣ በጣም ነው የምንሮጠው። ክረምት ሲመጣ 2 ቤት ብቻ ነው የምንሽከረከረው። በጋ ሲመጣ ግን 4ቱን ቤት እንሽከረከራለን። 4ቱን ቤት እንደዚህ ውሃ ማጠጣዋለን። እና በቃ ለነገራችሁ አስቡት፣ የቤት ስራ አለ። ይህን ሳር እንግዲህ 4 ሰዓት 4 ተኩል 5 ሰዓት ድረስ አንዳንዴ ይፈጅብኛል። ውሃው ከፊት ሲሆን ውሃው ሲቀንስብኝ ማለት ነው። እና ፀሐዩ ደግሞ ልነግራችሁ አልችልም። ያን ሁሉ ሰዓት ይኸው ውዶችዬ እንደምታዩኝ ይኸው ድምጽ ሰማላችሁ። እንደዚህ እያረኩ በእጄ እንደዚህ እያረኩ ነው የማጠጣው ማለት ነው። ግን ፊት ገና እንደመጣው ሰሞን እንደነገርኳችሁ አልቸገርም። እከፍታለሁ። ከፍቼ የቀያየርኩ 1 ሰዓት ነበር የምትፈጅብኝ። ከዛም 1 ሰዓት ደግሞ ግንዶቹን አጠጣለሁ። ግፋቢል 1 ሰዓት ተኩል እስከ 2 ሰዓት ድረስ ጨርሼ ወደ ቤት ገባ ነበር። አሁን ግን በቃ በጣም ቆይቻለሁ። እንደዚህ ነው የምናጠጣው። ያው ወደ ሀገር መግባት ነው። ግን እንዴት መሰላችሁ ልጅዬ፣ በቃ እኔ እዚህ ቤት እነሱን ነው የማውቀው፣ ሌላ ሰው አላውቅም። ከሀገሬ እንደወጣውም እነሱ የገባሁት ሰውም ስለማላቅ ሌላ ሀገርም አልሞከርኩም። ደሞዝ እንኳን ጨምሩልኝ አልላቸውም። እና የኔ ወዶች ፕሊዝ ፑሽ አድርጉኝ መንግስት ለመሆን።
በቃ ከዚህ ስራ አውጡኝና መንግስት ልሁን ወገን፣ ከዚህ ስራ አውጡኝና መንግስት ልሁን። እርዱኝ። አያችሁ ሳሩ እንዴት እንደደረቀ በቃ አሁን ደግሞ እንዲሁ ሳጠጣው በቃ አረንጓዴ ነው የሚሆነው። አሁን የተጀመረ ማጠጣቱ በጋው እየገባ አይደለም። ስለዚህ ክረምት ላይ ስለማናጠጣ እንደዚህ ክረምት በጋው ሊገባ ሲል እንዲህ ድርቅ ይላል ግማሹ፣ ሁሉም ሳይሆን ግማሹ እና አሁን ከ2 ሳምንት በኋላ በጣም ነው ደስ የሚለው፣ አረንጓዴ ነው የሚሆነው። እና ውዶች የሁላችሁ የኔ ማሮች አትከፉ። እንደዚህም 5-4 ሰዓት አንድ ቦታ እየቆምን እየተዟዟርን እንዲሁ እናጠጣለን። ቱቦ ልነግራችሁ አልችልም። እዩ ቱቦውን ኬት ጋር እንደሚጀምር ግቢው ነው ይታረለ። አያምርም? ግቢው ያምር። በጣም ነው ግቢያቸው የሚያምረው። እዚህ ቱቦ እዩ፣ ተምርም አለን። እዩ ተምር አለን፣ ብዙ ተምር አለን፣ ዘይቱን አለን። እዩ እንዴት እንደሚያምር ግቢው በቃ ልነግራችሁ አልችልም። እዩ ውዶችዬ፣ ቢዩቲፉል በጣም ነው የሚያምረው። እና ባይ ዘ ወይ እኔ ስራ ቢበዛብኝም ደስ ይለኛል። እንደ አታክልት ስራ ቤቱ ስር ከምሰራ እዚህ ስሰራ የሆነ የመንፈስ ስራው ቢያደክምን መንፈሴ ግን እርካታ አለው። በቃ አታክልቶቹ ምኖቹን ሳይ የሚያናግሩኝ ነው የሚመስለኝ። በቃ ለነሱ ማውራ ነው የሚመስለኝ። ሲከፋኝም አባት ሆይ እርዳኝ ታያለህ፣ ይሄንን ግን አላማረርህን፣ ተመስገን። ይሄን መስራት ደግሞ የሚፈልጉ ብዙ አሉ። እዚህ ቦታ መምጣት የሚፈልጉ በየበረሃው የተንከራተቱ ፀሐይ የሚበላቸው በቃ ብዙ ነገር ራሴን በራሴ አጽናናለሁ። ሲከፋኝም ከሴትዮዋም እትምስልም ለምን አያስቡልኝም? እኔ ሴት ነኝ። ያው ዘበኛም ባይኖራቸው መጣ ሂድት የሚል አለ። ምን አለ እሱን ቢያሰሩት። ከዚህ ገብቼ 4-5 ሰዓት እዚህ ቁሜ እግሬ ተንቀጥቅጦ 4-5 ቤት እየዞርኩኝ እየሰራሁኝ ምን አለ ዘበኛው እንትኑን ማለትም ዘበኛ ሳይሆን የሚመላለሰውን ቢያሰሩት ቢያስጠጡት። ይከፋቸዋል። በቃ አይደል ነው ይከፋቸዋልና የኔ ውዶችዬ ከኔ ጋር ጎብኞ ምን ያለኝ በቃ ትላንት የኃይለኛው ገጠር ነበር። አይገርማችሁ? በቃ እንዲህ ነው መሮጥ ነው ስራችን፣ በመኪና መዞር ነው። አንድ ቤት ይቆሻል፣ አንድ ቤት ይመጣል። በዛ ላይ ሰው ይጋብዛሉ። እንደምታውቁት የሀረር ቤት ደግሞ እድሜያቸው የገፉ ሰዎች መጋበዝ ይወዳሉ። እና የኔ ማሮች ፑሽ አርጉኝ፣ ምረጡኝ። ወድጄ አይደለም መንግስት ልሁን እምላችሁ እና ፕሊስ ደግፉኝ፣ ፑሽ አርጉኝ። እኔ ጠንካራ ጎበዟ እህታችሁ ባይዘወይ ራሴን ማሞገስ በጣም ጠንካራ ሴት ነኝ ሳስበው። በቃ ጥንካሬ ይገርመኛል በእውነት ለመናገር። ሁላችሁም የአረብ ሀገር ሴቶች ጠንካራ ናችሁ። በቃ አረብ ሀገር መጣችሁ የምትሰሩ ችላችሁ የምትሰሩ ሁሉ በእውነት እናንተ ጀግና ናችሁ፣ ጀግና ናችሁ፣ ጀግና ናችሁ፣ ጀግና ናችሁ። ከመነግራችሁ በላይ እናንተ ጀግና ናችሁ። ምክንያቱም ይሄን ሁሉ የነሱን ጩኸት የነሱን ምናምን የነሱን ምናምን ችለን በዛ ላይ ረሃብ አለ። እዩ ቱቦን ማለት ነው። ከዛ መጎተቶ ቱቦ ከየት መሰላችሁ? ያ ቱቦ ከየት ድረስ ይሄዳል? እዩ ቱቦ ከዛ ነው የሚሄደው። ይሄን ሁሉ ችለን የምንሰራ በጣም ጀግና ነን። በጣም በቃ ለኛ በእውነት እኛ አረብ ሀገር መጥተን ሰርተን ልጆች የምናሳድግ እኔ ያው ልጅ አለኝ እግዚአብሔር ይመስገን። እንግዲህ ያው ብዙዎቻችን ለልጆቻችን ነው መስዋዕት የምንከፍለው። ብዙ የኢትዮጵያ እናቶች ጀግና ናቸው። አባቶች ትንሽ ያው ከአባት ጋር ብዙን ጊዜ አናሳድግም፣ ግን ቢሆንም ጀግና ነን። እውነት ጀግና ነን። መስዋዕት ከፍለን ቤተሰብ ረድተን ልጅ አሳድገን ራሳችንን ችለን እየኖርን ነው። እና የኔ ውዶች የኔ ማሮች ፕሊዝ እባካችሁን ፑሽ አርጉኝ፣ ምረጡኝ። በቃ ፕራይም ሚኒስተርነት አምሮኛል። አውጡኝ ከማዳም ቅመም
አውጡኝ ከማዳም ቤት ወገን ፕሊዝ። ስወዳችሁ ቤተሰቦቼ በጣም ነው የምወዳችሁ እና በቃ አውጡኝ፣ እርዱኝ። ምን ነው እናንተ እኮ ለስንት ችግረኛ ትረዳላችሁ። እኔ እኮ ብዙ ነገር አለ ማልናገረው፣ ግን በቃ ለምን እያንዳንዱን የማዳምን ቅመም መስዋዕትነት ስለማቅ አሁን እርዱኝ እንደዚህ ያለብኝ ብላችሁ እርግጠኛ ነኝ እጃችሁን ትዘረጉልኛላችሁ። ግን ያ የዋህ እጃችሁ፣ ያ ሩሩ ሰፊ እጃችሁ የምፈልገው ቀዩን እንዲጫንልኝ፣ ያ ጠንካራው እጃችሁ፣ ያ ጎበዝ እጃችሁ፣ ያ መስዋዕት የምትከፍሉለት እጃችሁ የምፈልገው ሼር፣ ላይክ፣ ሰብስክራይብ እንድታረጉ እንድታበረታቱኝ፣ በተለይ ሼር እንድታረጉልኝ። እንደው እቺ ጀግና ያው ነግሬያችኋለሁ። በጣም ብዙ አመት ነው የሰራሁት። በጣም ብዙ አመት ነው የሰራሁት እና ያንን እርዱኝ ፕሊስ፣ ደግፉኝ፣ በእውነት ደግፉኝ። እግዚአብሔር ይባረካችኋል፣ ትባረካላችሁ። ቅድሚያም እናንተ አረብ ሀገር መጥታችሁ ስትሰሩ የተባረካችሁ ናችሁ። በእውነት እግዚአብሔር እናንተ የተባረካችሁ ናችሁ። ምንም ሳናቅ ቋንቋ ሳናቅ ምን ሳናቅ መጠን መስዋዕት ከፍለን የማናቃቸው ሰዎች፣ ሌላው ቀርቶ አምነን መተኛታችን ራሱ ያን ሁሉ መስዋዕት ከፍለን ከነሱ እየኖርን ይሄን የምናረግም ጀግና ነንና ፕሊዝ ጉዶች ቱቦን እስከዛ ነው የሚሄደው። ቱቦ እስከዛ ድረስ እስከ ላይ ማለት ነው። እና የኔ ማሮች ፕሊዝ ደግፉኝ፣ ወዳችኋለሁ። በተለይ ሼር አድርጉልኝ። እውነት እነግራችኋለሁ። በቃ ስለኔ ብታውቁ በጣም ታዝናላችሁ። ሳልላችሁ ነበር ስለኔ ጥልቅ ብላችሁ ብነግራችሁ ሳልላችሁ ነው ሰብስክራይብ እና ሼር የምታረጉልኝ። እንዲሁም ደግሞ እንዲመጣችሁ ሰብስክራይብ ላደረጋችሁልኝ የተከበራችሁ ቤተሰቦቼ አብዝቶ ይባርካችሁ፣ እድሜ ጤና ይስጣችሁ፣ ያሰባችሁትን ፈጣሪ ይምላላችሁ። ወዳችኋለሁ። ፑሽ አድርጉኝ። ፕራይም ሚኒስተር ለመሆን ፈልጌያለሁ። ሀሳቤን አሳቱ።